ትናንትና እንግዲህ ጋይስ ታውቃላችሁ ፍፄ ላብላብ እያለው ለአብሳላት ፍቅሩ ሊገልጽላት ነበረ። ዛሬ ፓርቲቱ ይቀጥላል። ትናንትና የፍቅር ጥያቄውን አልቀበልም ላስብበት ብላ ሄዳ ነበረ። ዛሬ ደግሞ እኔ ብሩክ ጋር እንዳይወስዳ ብቻ ደብረ ዘይት ጌታ ሆይ ትዕግስቱን ስጠኝ። አይፈጹም። እኔ ግን ፍቅር ያዘ የምርን ኤሌክትሪክ ራሱ እኮ ሚዛት መስልም ነበረ። ፍፄ ግን ሁሌ ከብሩክ የተነካኩ ነገሮችን ሰዎችን ማፍቀር ይወዳል። ባለፈው ከሶሲ ጋር ትንሽ ተላልጦ ነበረ። ከዛ በኋላ እንደው ሲያት አላማረችውም፣ አልጣፈጠችውም። ይሁን እንደው ዳቦ ነገር አቅምሰዋለች። እንዴ ግን ሶሲ ግን ዳቦ አላቀመሰችም። ፍፄ የምር አንድ ሰሞን እኮ ሮማንቲክ ነገር ጀምረ ነበረ። ረስማ ደግሞ ዛሬ ከሰላት ጋር እንዲሁ ከብሩክ ጋር የሚነካኩ ሰዎች ይመቹታል። ብሩክን የሚወዱ ሰዎች በሙሉ ይመቹታል። አረ ብራዘር ይመችህ። ነገሩ የጓደኛህን ልትጋራው እየፈለክ ነው። ለሱ እየተባበርከው መሆን አለበት። እና እንግዲህ ላብላብ እያለው ነበረ። ጓደኛ እንሁን ሲላት አብሳላት ደግሞ እኔ በዚህ ሁኔታ ምን ላይ እንዳለው ታውቃለህ? አንቺን ኩሮ አሁንም ብሩኬን እያሰብሽው ባልሆነ ብቻ የታ ሆይና ዝም ብለሽ የምር ለፍፄ ዳቦ ገልጨጭ አርጊው ለብሩክ ካልሰጠት እያልሽ አይደለ? ስጪው ለፍፄ። የምር ፍፄ እኮ ራብ የሞተ ሰው ነው። ስንት አመት እስከ ዛሬ ድረስ ድንግልናውን ጠብቆ ኑሮ አሁን አንቺ አሁንም ቢት ያለሽ ወይኔ ሴት አቅፎ ራሱ ያውቅም። ምናልባት ሶሲ አስገልጭጨው ይሆናለኝ ይሆን ይችላል አይታወቅምና ተስቱም እንግዲህ ፍቅር ያዘ የምር። ኧረ በጣም ይገርማል። እምቢ ካልሽ በጣም ከባድ ሁኔታ ውስጥ ለምገባው አለና እንግዲህ ራሱ እንዳያጠፋ ጠብቁት። አረ ብሩኬ እንዴት ጥለው ትሄዳለህ? ይሄ ልጅ እኮ በአብሳላት ፍቅር እየተቃጠለ ነበርና የተረዳው አልነበረም። አይተረዳው ለካ ለብሩክ ያስቡ መስሎኛል። ያኔ ቤት ሲያመጣት ምናምን አልጠረጠርኩም። እንዴት አብሳላት ለምንድን ነው ፍፄ የማይታይ ይችላል? ለካ እሷ ሳትየው እሱ እያያት ነበረ። ለብሩክ ያስቡ ነበር። ለካ አልነበረም። ለካ ሲያመጣት ነበር። ለራሱ ስለሚፈልጋት ነው ለካ ለብሩክ ያሰበላት መስሎ ሲያመጣ የነበረውና እንግዲህ ዛሬ ደብረ ዘይት ይዘህ ብቻ ደስታቸው እንዳታደፈርሰው። የምር በጣም ነው የሚደብረው የሚያናድደው። ይሄ ልጅ እሺ እንድትለይ ብሎ ምናልባት ብሩክና ሀይሚ ይዛ ስለሄዱ ይዟስ ሊሄድም ይሆናል። ካለበለዚያ ደግሞ ብሩክና ሀይሚ ጥለውት ቤቱን ስለሄዱ ቤቱን ጠብቅልኝ ስላሉት ወይ እነ ብሩክ ቤት ይጠራታል ወይ ደግሞ ደብረ ዘይት ይዟት ይሄዳል። እንደዛ ነው የሚፈጠረው። እና ፍፄ እንግዲህ ያው እቺ ልጅ ጠጋ ብላ እሺ ብላ አንተን ምናልባት ብሩክን ልታጠምዶ ትችላለች። እና አንተና አብሳላት ጓደኛሞች ከሆናችሁ ሀይሚና ብሩክ ላይ የሆነ ነገር ይፈጥራል። የምር ብዙ የሚደብር ነገር አለው። ለምሳሌ ያንተ ጓደኛ ሆና እናንተ ቤት ትምጣ። በፊት ብሩክን ተወደዋለች፣ ታፈቅሯለች። ለሀይሚ ኮንፈርት አይሰጣትም። እኔ ኮንፈርት ይሰጣታል ብዬ አላስብም። እንግዲህ አላቅም ምን እንደሚሆን መጨረሻችሁ። ፍፄችን ልጅ እንግዲህ ፎንቃ ገብቶልኛል እያለ ነው። ተረጂው ግን ፍጹም ይዘሃት እና ሀይሚ ቤት እንዳትሄድ። ይደብራል የምር። እኔ እንጃ ጥሩ ይመጣ ብላችሁ ታስባላችሁ? የምትወዱ ጓደኛውን ከዛ እሱ የፍቅር ጥያቄ ጠይቋት ምናምን። አረ እኔ ጥሩ ይመጣል ብዬ አላስብም። ፍፄ ራሱ የሚጠራጠር ይመስለኛልና ጓደኛሞቹን እንዳታጣያቸው። ሲቀጥል አብሳላት ትናንትና ለፍፄ ከሰጠችው መልስ አንጻር እኔ የተረዳሁት ምንድነው አሁንም እንደምትወደው ነው። አሁንም ብሩክ ልቧ ውስጥ አለ። ምክንያቱም ምን አለች? እኔ ያለሁበትን ሁኔታ እያወቅ እንዴት ፍፄ እንደዚህ ትለኛለኝ? እንኩሮ እስካሁን ተወጀዋለሽ። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ ይቅር ይበልሽ የሆንሽ ነገር። ለማንኛውም ማለት ነው ከብሩክ ራስ ወረድ በይ። የሀይሚ ነው እሺ። እና ይዟት ከሄደ እዛ ማለት ነው ደስታቸውን ነው የሚያደፈርሱት። ይደብራል። ምክንያቱም ልጅቷ ከብሩክ ላይ አይኗን አታነሳ በእርግጠኝነት። እና ፍጹሜ ደግሞ ጸጉርን የምር ፍታው። ኧረ በስመ አብ እኔ ሹርባ ምንም አልተመቸኝም። የፍጹም ሹርባና ፍታውና እስኪ ፍሬዝ አድርጋ አሳየን። ፍሬዝ እንደ በፊት ይሄን ድሬድ ነገር እንደዛ እንደ ብሩክ ነው የሚያምርብህ። እስኪ ብሩክን ብትመስላት ጸጉርን ፍታው። እንዱ ጸጉርን ሹርባ እየተሰራህ እኮ ነው። እሷ እኮ የተቸገሩት ሴቶች እኮ አንተን ለማፍቀር ጸጉርን ሹርባ እየተሰራህ እንዴ ነው የሚያፈቅሩ? የምር ይደብራል እኮ አንዳንዴ ወንድ አልጫ ምን እሺ ነው ሹርባ ተሰርታ አሁን እንዴት ነው? ኧረ የምር ይደብራል። ፍሬዝ ነው ሲሆን ወንድ ልጅ የሚያምርበት እንጂ እንደዚህ ሽልጥልጥ ያለ ሴት ስታይል ኤፋ ባለፈው አንጓቸ ነው ያለው። እና ጸጉርን አስተካከል። ከዛ ውጭ ያው ፍጹም የሚፈቀር ነው። ሸበላ ነው።
የሚያንሰው ነገር የለም ፍጹም ማለት ነው። ስለዚህ ፍፄ የሚያንሰው ነገር የለም። አብሳላት እሺ በይውና ከዛ በኋላ አብራችሁ ሮማንቲክ ልክ አሁን ፍጹም እኮ ማለት ነው ሀይሚና ብሩክ ሮማንቲክ ሲያረጉ ሲተቃቀፉ አበባ ሲሰጣጡ ምናምን እሱ እኮ እየቀና ነው ታውቃላችሁ። ቅናት እያንጨረጨረው ነበርና ተባበሪው ሀቢብቲ። እስከ መቼ ነው እሱ በብቸኝነት የሚኖረው? እስከ መቼ ነው እንደዚህ ብሎ የሚኖረው? ስለዚህ እንድትተባበሩ እንፈልጋለን። ብቻውን እስከ መቼ እነሱ እኮ እያስቀኑት ነው። የምር ተባበሪውና አይንሽን ከብሩክ ላይ አንሺ። ከዛ ውጭ ፍጹሜ ደግሞ ከአብሳላት ጋር ሆነ ሀይሜና ብሩክ ያሉበት ቦታ እንዳትሄድ ነገርኩ። በተለይ አሁን ደብረ ዘይት ደርሰው እስከሚመለሱ እዛት እንዳትሄድ። መቼም እኮ አያፍርም ለቪዲዮ ሲል ወይ ምናምን ይዞ ይሄዳል። ግን እኔ ደስ አይልም፣ ሙድ አይመጣውም። ሀይሚ እዛ እየተዝናናች ነው ከብሩክ ጋር። አብሳላትን ይዘ ሄደ ደግሞ ከዛ እንድታበሽቃት አንፈልግም። ሀይሚ ጋር ይዛት እንዳትሄድ። እና ሀይሚ ቤት ደግሞ አሁን የሉም። እንደፈለክ ሄደ መላላት ትችላለ፣ ዳቦ መገልጨጭ ትችላለ ምናምን። ግን እነሱ ሲመለሱ እዛ ቤት እንዳናያት። እንዳናያት ይዛት እንዳትሄድ። በእርግጥ ፍቅረኛሞች ከሆኑ ያው ላስታውቃችሁ በማለት ሰበብ ይዟት ሊሄድ ይችላል። ግን የተወሰነ ጊዜ ካንተ ጋር በደንብ ፍቅረኛሞች እስከምትሆኑ ድረስ እነ ሀይሚ ቤት መውሰድ የለብህም። አብሳላት ምንም ልግደርደር ብላ ነው የሴቶ ጊዟት ነው እንጂ እሺ ልትለው ነው። በቃ እሺ ማለት ነው የቀራት። በጣም ደስ ብሏታል ውስጧ እኮ ታውቃላችሁ። የምረን ነው ፍፄ፣ የምረን ነው ግን ትላለች። እና እየቀለድ ነው እንዴ? የምረን ነው። ደስ ብሏታል ውስጧ የምር። እና እንግዲህ አላቅም ይዟት ከሄደ ይደብራል። ደብረ ዘይት ይዟት ከሄደ ከዛ ውጭ ግን ራሳችሁ ፍዛው ተላላጡ። ግን ሌላ ሰው ቢሆን ጥሩ ነበረ። ፍጹሜ ግን ምን ሆነ ነው? ሌላ ሰው አተ ነው። ግን እኔ ብዙም አልተመቸኝም የምር። ፍጹምና አብሳላት እንዲሁ ፍቅር ቢጀምሩ አሁን ጥሩ ነው ብላችሁ ታስባላችሁ? አንደኛ ጓደኛውን ተወዶ ነበረ። ሁለተኛ ነገር እነ ሀይሚ ቤት ይዟት ሲሄድ አስቡት፣ ለሀይሚ ምንም ኮንፈርት አይሰጣትም። እኔ ለሱ ራሱ እንዴት ኮንፈርት እንደሚሰጠው አላቅም። እሷ የምትወዱ ጓደኛውን፣ እሱ ደግሞ የሚወዳት እሷን እና የእውነት ወዷት ከሆነ እኔ አላቅም። እንግዲህ ፍራንክ ከሆነ ደግሞ ይደብራል። እሷ እንደዚህ ያላለጠ ልቧን ከፍ ዝቅ አድርገህ ሌላ ሰው መጠየቅ እየቻልክ እሷን ጠይቀህ ይደብራል። ግን የእውነት ፍቅረኛሞች ከሆናችሁ እኔ እንጃ ለሀይሚ ኮንፈርት ይሰጣታል ብዬ አላስብም። አንተና እሷ ፍቅረኛሞች ሆናችሁ ከዛ መቼም የጓደኛው ፍቅረኛ ናት፣ በብዙ መንገድ ትገናኛላችሁ። እሷ ርቃ እንድትመቀመጥ ነው ያለባት። እንደዚህ አይነት ሰው ዲስታንሱን ጠብቆ ብሩክን እየወደደችው ከዛ ካንተ ጋር ለመኖር ትንሽ የሚከብድ ይመስለኛል። አላቅም ብቻ ብዙም ኮንፈርት አይሰጣትም እንደ ሀይሚ። ግን እንግዲህ ምንም ማድረግ አይቻልም። እነሱ ከተዋደዱ መቼስ በግድ ተላቅቋ ይባል። ልጁ ፎንቃ ገባለት እንግዲህ አናውቅም። ግን የጓደኛን ፍቅረኛ ራሱ በዚህ መንገድ ባሰብ ያን የጓደኛን የምትወደው ሴት ማለት ነው ፍቅረኛው ባትሆንም እሷ ትወደዋለች ዞሮ እና ትናንት ራሱ እየተናገረች ነው። ልቧ ብሩክ ጋር እንዳለ ነው ያለውበትን ስሜት። አሁን ዝግጁ አይደለም። ምን አባሽ ነሽ ዝግጁ ያልሆንሽና ብሩክ ጋር ሲሆን ነው ዝግጁ የሆንሽው? ጉድ እኮ ነው። እና እንግዲህ እሺ ትለኛለች ለማባበል ደብረ ዘይት ይዟት እንዳይሄድ ብቻ ፈጣሪ ሆይ